ኡኡ በሉ ቤተሰብ፣ የዛሬ ጉድ ነው። ሰው ተጫረሰ። ከባድ ጸብ ተፈጥሯል በማላቸው። አንተ ዝም በላ፣ አንቺ ዝም በይ መባባሉ እኔ በጣም ገርሞኛል። ዳኒ አንተ ምን ቤት ነህ? ምን ቤት ነህ አንተ? አጨብጫብ ማለት ነው። እውነት ለመናገር እኔ በጣም ነው ያዘንኩ። አብርሽ በገዛ ቤት አንተ ምን ቤት ነህ? አንተ ማነክ ነው ያለው ለአብርሽ ወንድም ማለት ነው። በጣም ነውረኛ ስራ ነው እውነት ለመናገር። ያው የቤተሰብ ድራማ በሉ ቤተሰብ ምን አለ አብርሽና ሩታ አብሮ የቤተሰብ ድራማ ብትሰሩ ማለት ነው። አሁን ቡዚዬና ዳፍ ይመሳሰላሉ። ጭራሽ የአብርሽ ወንድም አይደለም የጋሽዬ ልጅም አይደለም፣ ይመሳሰላሉ የሆነ ነገር ማለት ነው። እነዚህ ቤተሰብ ሁሉም ውሸታሞች ናቸው። አንድ እውነት ሲያወሩ እኔ ሰምቼ አላቅም። የምሬ ነው የምላችሁ። ዳፍና ቡዝዬ በቃ የሆነ ነገር ይመሳሰላሉ ሁኔታቸው ሲታዩ ማለት ነው። እስኪ በደንብ እኔ እንደዛ ነው የተረዳው ቤተሰብ ማለት ነው። እና ሁሌ እውነት ተናግሮ አቁ የቡታየራ ሰዎች ማለት ነው። ይቅርታ አድርጉልኝና እንግዲህ ዛሬ ከባድ ጸብ ተፈጥሯል። እንግዲህ ሩታ እንግዲህ አረ በጣም ከባድ ነው እውነት ለመናገር እዚህ ነገር ውስጥ ቤተሰብ ባይገባ ጥሩ ነው። አብርሽም የተጻጸተ ነው የሚመስለኝ። እውነት ሊያለቅሳ ትንሽ ነው የቀረው እውነት መጨረሻ ላይ ማለት ነው። እና ልጅክን እኔ ሲመቸኝ እንደውልልሃለሁ ወይ እንደጅ ልታገኝ ትችላለህ። በቃ እንደዛ ነው የተባባሉ። ብቻ በጣም ከባድ ነው እውነት ለመናገር። ምን አለ በመዋላቸው ሜሪ አንዳንዴ የተናገረችው ትክክል ናት። እቺ ልጅ ህጻን ልጅ ነው ትታ አንተ ወደ ሌላ ቦታ የርክ በመሀል እናንተ ሳትሆኑ ልጅ ነው የሚጎዳው ብላለች። አንተና ሮታ አንድ ላይ እንዳትለያዩ ግን አልፈልግም ነበረ። ስለዚህ የሚጎዳው ይሄ ልጅ ነው ብላለች። እንግዲህ በጣም ከባድ ነው እውነት ለመናገር። እንደዚህ ሶስተኛ አራተኛ ሰው ባታስገቡ ጥሩ ነው። በቃ አብርሽና ሮታ የቤተሰብ ድራማ ብትሰሩ በጣም ነው የምታምሩ አንድ ላይ ማለት ነው። እና በጣም ከባድ ጸብ ተፈጥሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። እንግዲህ ዛሬ የቤተሰብ የአብርሽ ቤተሰብ እንግዲህ ቤት ድረስ መጥተዋል። ሜሪና ዳኒም እዚህ ኑሮን ቀጠሉ። እንግዲህ ድራማ በሉ በቃ ተከታታይ ድራማ በሉ። ዳኒ ዋና ተዋናይ ነው። አብርሽ ምን አገባ ውጣ አለ ለዳኒ። አንተ ነው የምትወጣው እኔ ሳይሆን በማለት ዳኒ ግን ለሰው ልጅ ክብር ይኖር እውነት ለመናገር። ምክንያቱ ሩታና አብርሽ ዞሮ ዞሮ ይገናኛሉ። ለምን? በመሀል ልጅ ስላለ ልጅ ነው የሚያገናኛችሁ። እኛ ግን እዚህ ጋር ብዙ ነገር ልንናገር እንችላለን ሁላችንም ማለት ነው። እኛ ግን ሜዳ እንቀራለን ማለት ነው። ሁለቱ ደግሞ በልጅ ምክንያት ይገናኛሉ። እርስ በእርስ ጠላቻ ባይገቡ ጥሩ ነው ያስባሉ። እውነቴ ነው የምላቸው። እና እኔ ብዙም ደስ አላለኝም የዛሬ ቪዲዮ እውነት ለመናገር። ይህ ሁሉ ችግር የፈጠረ አብርሽ ነው በራሱ እጅ ማለት ነው። እና ምንም ያጣ ነገር የለም። ትዳሩን ማስተካከል ትቶ ከደጅ ያመጡለት ሴት ከሷ ስር ሄደ ወደ ፍቅር ገባ። ከሷ ቂጥ አልወጣም አለው። እንግዲህ ነገሩ አሁን በቃ በሄርሜላ ምክንያት ነው ሩታን በዚህ ልክ የተቀያየረችው። እውነት ለመናገር እሱ እንደፈለገ መጥቶ እንደፈለግ ልጄ ማየት አይችሉም። አሁን ነው የልጄን ፍቅር የሚገባው በማለት ነው ሩታ የተናገረችው። ሆነን ለመናገር ሩታ ዛሬ ደጅ ወጥቼም እንደ አንተ መውራት አልፈልገው ልቀቀኝ እጄን ጨራሽ አለች ሩታ ማለት ነው። እና ሩታ በጣም ተቀይራለች፣ እውነት ተቀይራለች። አሳዝነኛለች እውነት ለመናገር። የእሷ ናት ብዙ ነገርን እያሳለፈችው። ብዙዎቹ ማትረዱ ለሴት ልጅ ማትረዱ ጅሎች አላችሁ። ሩታ ናት በቃ ሁሉም ነገር የምታውቀው ማለት ነው። ሜሪ አሁን ላይ ሩታ ጠገቤ ስለሆነች ደስ ብሎኛል። ዳኒ ደግሞ ልክክን አለፍክ። ትላንትና በሰራ ቪዲዮ ላይ እኔ ደስ አላለኝ እውነት ለመናገር። ምንም ቢሆን የልጅ አባት ነው። ይሄ ልጅ ደግሞ ይህን ቪዲዮ ማየቱ አይቀርም ህፃኑ ልጅ ማለት ነው። ልዑል ማየቱ አይቀርም ወደፊት ማለት ነው። እና ምክንያቱ ልጅ ያለ ሰው መቼም ያው ብራራቁ ዞሮ መገናኘታችሁ አይቀሩም እውነት ለመናገር ማለት ነው። በማላቸው ጠላቻ ባይፈጥሩ ጥሩ ነው ብዬ አስባለሁ።
እንግዲህ ሁሉም ነገር በንግግር ቢፈቱ በህግ ደግሞ መሄድ እንችላለን፣ ግን በህግ መሄድ አንፈልግም አለ ዳፍ ማለት ነው። የሚመች ጊዜ ሰዓቱን ንገሪ ምናምን እያለ ነበር ለሩታ ማለት ነው። እና እኔ ሲመችኝ ጊዜ ለሱ ደውላለሁ፣ ሲመች ነው ልጁን ማግኘት የሚችለው፣ እኔ ካልተመቸኝ እሱ ማግኘት አይችልም ብላለች። ሲመቸኝ ነው ደጅ ይዤ የምመጣው እንጂ እንደፈለገ እሱ ተዘላዝሎ እንደፈለገ ልጅ ማየት የለም እንደ ድሮ ብላለች። ሩታም ያለችው እንደዛ ነው። እንግዲህ በፕሮግራም ከሆነ ጥሩ ነው። በፕሮግራሙ ልጁ መጥቶ አይቶ ከሄደ ጥሩ ነው። አብርሽ ደግሞ እኔ በፕሮግራም እዚህ ቤት ስልክ ደውዬልሽ እንኳን ቢመጣ ሜሪና ዳኒ እዚህ ቤት ማየት አልፈልግም፣ ካልሆነ ደግሞ ደጅ አምጥተሽልኝ ደጅ ነው ልጄ ማየት የምፈልገው፣ ካልሆነ ደግሞ ሩታ ደግሞ እኔ ሲመቸኝ ጊዜ ነው ሊተኛ እችላለሁ ምናምን እያለች ነው። እና ያው በመጨረሻ አብርሽ ሩታ እጇን ይዟት ወጥተሽ ካላወራሽ ስለዚህ ነገሩ እንፍታው በማለት ነው። አብርሽም ሩታ ደግሞ ሜሪን ትፈራለች። ይኸው በሜሪ ቁጥጥር ስር ናት ያለችው ሩታ አሁን ላይ ማለት ነው። እና ብቻ ከባድ ነው እውነት ለመናገር እነዚህ ልጆች ወይን በትልቅ ሸማግሌ ገብቶ እነዚህ ልጆች በትልቅ ሸማግሌ በማላቸው ገብቶ የሆን ነገር ካላደረጉ እንጂ እኔ እንጃ አላቅም። እንደዚህ በበቃል ችግር እንደሚፈጠር እርግጠኛ ነኝ። አብርሽ በዚህ ሁኔታ ምን አይነት ህይወት ከሄርሜላ ጋር እንደምትጀምር አላቅም። ያልሆነ ህይወት ውስጥ ነው የገባ። ለራስህ ህይወትን ጀምራ ብዙ ሳትኖርበት በማል ህጻን ልጅ ነው የሚጎዳው። አንተ ግን እንደፈለክ ልትሆን ትችላለህ፣ ግን እዛ ህይወት ላይ ብትገባ ደስተኛ አትሆንም። ምክንያቱ ከዚህ ጋር ይሁን ነገር ፈጥራን ይወጣ ህጻን ልጅ የ4 ወር ያልሞላ ልጅ ጥላ ነው ከወደ ሌላ ሴት እየርካ ማለት ነው። ግን ይሄ ልጅ ነገ አድጎ ይህን ቪዲዮ ሲያይ በጣም 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 እውነት እንደሚያዝን እርግጠኛ ነኝ ልዑል ማለት ነው። እና የሚጎዳው ልጁ ነው። ሩታም ያው ህይወት ትቀጥላለች። አብርሽም ያው የራሱ ህይወት ጀምሯል ከውሽምት ጋር። የሚጎዳው ግን ልጅ ነው። ልጅም በአባትና በእናት መሀል ውስጥ ገብቶ ቢያድግ ጥሩ ነው ብዬ አስባለሁ። የሁላችንም ፍላጎት ነው። የሁለቱም ፍላጎት አናቅም። አሁን ሩታም ያው ሜሪና ዳኒን በዮታ አስገብታለች። እዛ ጋር ደግሞ አብርሽም ያው እንደምታውቁት አቤልና ብሩኬ ናቸው እንግዲህ እሱ አጃቦች ውሽምትን አመጡለት። ይሄው ተጣበሱ። ፍቅር ላይ ናቸው። እውነት ለመናገር አብርሽ አሁን ወደ ትክክለኛ ህይወት እገባለሁ ካለ እንጃ ምንም ደስተኛ ህይወት ይቀጥላል ብዬ አላስበው። አብርሽ ግን የሆነ በቃ ጭንቀት ውስጥ ነው የገባው። እውነት ብትቀራብህ ከሄርሜላ ጋር ይህን ህይወት ባትጀምር ኖሮ ከእሷ ጋር እንደዚህ ነገር ውስጥ ባትገባ ኖሮ ሩታን በእርግጥ በዚህ ልክ አትሆኑም። እዚህ ደረጃ ላይም ደግሞ ሩታና አብርሽም አይደርሱም። ይሄ ሁሉ የሄርሜላ ሰበብ ነው። በቃ ኢሊን ዳኒና ሜሪ ደግሞ ኢሊን የያዟቸው ኢሊ ውስጥ ነው የገቡ። ሩታን የመከሩ ያሉ ሜሪና ዳኒ ናቸው ማለት ነው። እና ብቻ ከባድ ነው። ቤተሰብ በመሀላቸው ካልገባ እነዚህ ልጆች አንድ ካላደረጉ እንጂ በጣም ከባድ ነው። እውነቴ ነው የምላቸው። ሩታም አሁን ላይ በጣም መጨረሻ ላይ በጣም ተናዳለች። ልቀቀኝ፣ እጄን አትይዘኝ፣ ምታወራኝ ከሆነ ደጅ ማንም አንተ ብቻ ነው መውራት የምፈልገው፣ ሌላ ሰው አልፈልግም ብላለች። ወንድምም እንዳይወሩኝ አልፈልግም፣ ምታወራኝ ከሆነ አንተ ብቻ አለች። በቃ ሩታ ዛሬ ላይ በመጨረሻ ስሬስ ነው የሆነችው ማለት ነው። እና ብቻ ከባድ ነው ቤተሰብ። ከዚህ ነገር ውስጥ ፈጣሪ ይጠብቅ፣ ከእንደዚህ አይነታ ፈጣሪ ይጠብቀን። ከባድ ነገር ተፈጥሯል። ብቻ አላቅም። ከዚህ ምንድን ነው እኛ የምንማረው? እውነት ለመናገር የሚጎዳው ልጅ ነው መቼም። ጫወታችሁ ምንድን ነው? ይሄ ድምጻችሁ ሲጮ ምናምን ልጅ ድምጹን ይሰማል። ምስኪን እኮ ደግሞ ይተኛል ኡል ማለት ነው። እና ኧረ በስመ አብ ጭቅጭቀኛም ለምደናል አሁን ላይ እኮ ጭቅጭቅ ድሮ በጣም ነበር ራሴ የሚያመኝ። አሁን ጭቅጭቅን ለምጃለሁ። እግዚአብሔርን በሩታና በአብርሽ ማለት ነው። ግን ይመቻችሁ እንግዲህ ከታረቁ ተለያይተው ልጅም ቢያሳድጉ በፍቅር በደስታ ቢያሳድጉ እኔ ደስተኛ ነኝ። ግን ሩታ ኢሊ ውስጥ ናት ያለችው አሁንስ ማለት ነው። ምክንያቱ አብርሽ ብዙ የሩታን ህይወት አበላሽቶበታል።
ትምህርቷን እንኳን ተምራ እንዳትጨርስ እያለውን ህይወት ነው ያስገባው። ከሷ ጋር ያልቀጠለም ልጅ የ4 ወር ሳይሞላ እሱ ከሌላ ሴት ጋር ሌላ ህይወት ሲጀምር ምን አይነት ስሜት ይሰማችኋል? እስኪ በሩታ ቦታ ሆናችሁ ነገሮቹ ስታዩ ከባድ ነው። ለሩታ ከባድ ነው። እውነቴ ነው የምላችሁ። አሁን አውቆ ይሄ አሳሳቁ ምናምን ምንም እኛ አይሉም፣ ደስም አይሉም እውነት ለመናገር እና ዳኒ ተረጋጋ ማለት ነው። አንተ ደግሞ ተረጋጋ። የአብርሽ ቤት እኮ ነው የምር የራሱ ቤት እኮ ነው። አንተ ምን ቤት ና በዚህ ልክ ወጥረገጥ ክንዱ አበዛ። ሆ ጉድ እኮ ነው። ለማንኛውም ቤተሰብ የዛሬ ቪዲዮ ይሄን ይመስላል። ሰው ተጋደለ።